ሰላም ሰላም የህያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትጀምሩት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እጅግ አሳዛኝ የተባለ መረጃ ተሰምቷል። የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ መስመጥ አደጋ እንደደረሰባት ተገልጿል። በደረሰው በዚህ አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቁ የብዙ ወገኖቻችን ሕይወት ማለፉ ነው የተሰማው። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነም ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለውም ተብሏል። ለሟቾች ነፍስ ይማርም። ሲነሱ የሚያሳዩ አንዳንድ ቪዲዮዎችን ለመመልከት ችያለሁኝ እና እንደዚህ ነው። ተጠቅጥቆ ነው ሰው የሚሄደው። በጣም ብዙ ህዝብ በአንድ ጊዜ እዚህ ጀልባ ላይ ይጫንና ነው ወደ በዓሉ የሚካሄደው እና ሁለት አይነት ምክንያቶች ነው ጀልባው ሰጠመ የሚባልበት ሁለት አይነት መረጃዎች ደርሰውኛል። እንግዲህ ጀልባዋን እንደተመለከታችኋት ነው። በጣም ትልቅ ነች። በጣም ብዙ ህዝብ ነው የያዘችው። የክርስቶስ ሳምራን ነው የማንን በዓመታዊ በዓል ለማክበር ሲሄዱ ነው እንግዲህ የሰመጡት ማለት ነውና በጣም ያሳዝናል። እንግዲህ ብዙዎች እንደዚህ የዘላለምን ህይወት ለማግኘት ሲሉ ወደ ዘላለም ሞት ሄደዋል። አሁንም ይህንን የምትመለከቱ ኦርቶዶክስና ወንድሞቼ ጽድቅና መዳን የዘላለም ህይወት የሚገኘው በእኛ ልፋት፣ ጥረት፣ ድካም አይደለም። በክርስቶስ ሞትና ትንሣኤ አምናችሁ እረፉ። እንደዚህ በከንቱ ህይወታችሁ አይቀጠፍ። ሰይጣን አይብላው ህይወታችሁን። ለጌታ ኢየሱስ ክርስቶስ ራሳችሁን አስገዙ። ስለናንተ የሞተ አለ፣ ስለናንተ ሞትን ድል አድርጎ የተነሳ ጌታ አለና እናንተ ሸክማችሁ የከበደ ወደ እኔ ኑ ያሳርፋችኋለሁ ነው ያለው። ስለዚህ ከብዙ ድካም ወደ ክርስቶስ መጥታችሁ ማረፍ ይሆነላችሁ። የኔ ጌታ አታልቅስ። አይዞህ በርታ፣ እሺ? አያስለቅስም። ኑሪያዬ ዘላለም አምላክ የአባቶቼ የሙሴ አምላክ እንደ እግዚአብሔር ያለ ማንም የለም። መታወቅልኝ እንዳንተ አላገኝም። ብታድነኝም ባታድነኝም አንተ መልካም ነህ። ይህንን አድርግ ያንን አታድርግ መች ትባላለህ። ላደራረግ ማስተካከያ ከማንም አትሻ። ፍጹም በስራ ፍጹም በምድር አትሳሳትም። አልገባ ቢላይ ነገሩ ማበጆ ደቡን ፈረቼ ለኔ ብርዱ ተሰማኝ። ሰው ነኝና ዘግቼ ጉልበቴ ላለው ዛሬ ሐምሌ አንተ ነህ አቤቱ እምነት አልታመነም። ሰው ነኝና ዝግጅ ግን ላለው ሰላም ነው ላለው ያደረገልኝን ትላንት ያለው የኔ ጌታ አታልቅስ። አይዞህ በርታ፣ እሺ? አያስለቅስም። ትድናለህ። አይዞህ የኔ ጌታ አይዞህ፣ ትድናለህ። እሺ? በርታ። እግሬ ይታከማል። መሮጥ ትችላለህ። መጫወት እንድትችል ይሆናል። እሺ እንግዲህ እንደተመለከታችሁት ነው። እጅግ በጣም የሚያሳዝን ነው፣ ልብ የሚያደማ ነውና ይህ የምትመለከቱት ታናሽ ብላቴና ገና ያላደገ ሕፃን ልጅ ነውና በዚህ እድሜው በሕክምና ስህተት ምክንያት ነው እንግዲህ ሊታከም ሄዶ ጤነኛ ሆኖ እግሩ በሰላም ገብቶ ነገር ግን በተሰጠው መርፌ ወይም ደግሞ መድኃኒት ምክንያት እግሩ እንደዚህ ሊሰልል ችሏልና በጣም የሚያሳዝን ነው። የብዙዎችም ህይወት ሲቀጠፍ አይተናል። ኢትዮጵያ ውስጥ ባለው የሕክምና ችግር ምክንያት ማለት ነው። ብዙ ቦታ የሕክምና ስህተቶች ይፈጠራሉ።
ይህንን የምትመለከቱ እህትና ወንድሞቼ እባካችሁ ጥንቃቄ አድርጉ። ወደ ሕክምና በምትሄዱበት ስፍራ በጣም ትልቅ ጥንቃቄ ያስፈልጋል እና ይህንንም ብላቴና እንግዲህ በዚህ እድሜው ገና በታናሽነቱ ገና መሮጥ ያልጀመረ ሕፃን ልጅ በዚህ ሁኔታ እንደዚህ ሆኖ ማየት እጅግ በጣም ለቤተሰቡም ለየትኛውም ሰው የሚመለከተው ሰው በጣም የልብ ስብራት ነውና ይህንን ብላቴና መርዳት ማገዝ የምትፈልጉ አካውንቱን አስቀምጬላችኋለሁ። በዚህ አካውንት በመርዳት በማገዝ ከጎናቸው እንድትቆሙ ወንድማዊ መልእክቴን አስተላልፋለሁ። ምዕራፍ ምን አደረጋል? የአቦራ የእንሽራሪት ምዕራፍ አደረጋል። ወንድሜ ኢየሱስ ነው የሚወድህ፣ እሱ አዳኝ ነው። ወደ እሱ ከመጣ ሕይወት ታገኛለህ። አትሸወድ። ተረት አታውራ። ለምሳሌ ሳይ ቡኻሪ፣ ሳይ ሙስሊም፣ ጃማት ተርሚዝ፣ ሱናን አቢ ዳውድ፣ ኢብን ማጃ፣ አልምሽካት፣ አልመሲብ እነዚህ የሚባሉ ሙስነድ አህመድ ሐንቢል የሚባሉ ሐዲሶች አሉ። ኢብን ከትር፣ ኢብን አባስና አልጀላላ የሚባሉ ተፍሲሮች አሉ። ነገር ግን አንድም ቦታ በእስልምና አንድም ቦታ ሰው ከሞተ ገነት ይገባል የሚል አንድም መስረጃ የለም። ሰው ከሞተ ጠቅላላ ገሃነም ይገባሉ። ገሃነም ላይ ተዘጋጅቶ አላህ ነጮችን ወደ ገነት ይወስዳቸዋል፣ ጥቁሮችን ወደ ገሃነም ይጠርቻቸዋል። ከዛ ለነጮቹ ለአንድ 72 ሴቶችን ይለቃቸዋል። ሴቶች ደግሞ ተሰብስቦ ገሃነም ይገባሉ ማለት። ለምሳሌ እነ ሶፊያ፣ እነ ፋጡማ፣ እነ ሀብዛ፣ እነ አይሻ ጠቅላላ የሙስሊም ሴቶች ወደ ገሃነም ይከታሉ ማለት። አየህ ወንድሜ ህይወት የለውም። እኛ ኢትዮጵያን ደግሞ ጥቁሮችን መልካችን ጥቁር ነው። አሁን እኔ ሙስሊም ቢሆን ገነት ነው ገሃነም ነው የሚገባው? ገሃነም። ለምን? አላህ ቀድሞ ጥቁርን ለገሃነም ብሏል። አየህ ወንድም መጽሐፍ ቅዱስ ሲናገር አይሁዳዊ የለም፣ ግሪካዊ፣ ባሪያ የለም፣ ጨዋ፣ ሴት የለም፣ ወንድ፣ ነጭ የለም፣ ጥቁር፣ አጭር የለም፣ ረጅም፣ ሁሉ በክርስቶስ አንድ ነው ይላል። ወዳጄ ከጂኒ ቤት ና። አየህ ወንድም አንድ ነገር ልንገራችሁ። አንድ ወንድሜ እንዲህ አለኝ፣ እባብ ሙስሊም ነው። አያችሁ እባብ ሙስሊም ነው። ከዛ እባቦች ሙስሊም ሆናል። ሐዲሶች ማለት እነዚህ መጽሐፍቶች እባባት ሙስሊሞች ናቸው። አያ እነዚህ እባብ ሙስሊም ነው። ነገር ግን ወንድም አንተ እኔን እየጠላኝ እባብ አይገደልም ይላሉ። አይሰቀል። እባብን መግደል ገሃነም ይከተዋል። ለምን? እባብ ሙስሊም ስለሆነ። ማስረጃ ለምሳሌ ሳል ቡኻሪ 3144 ላይ እንዲሁ ሱናን አቢ ዳውድና ኢብን ማጃ አልምሽካት አልመሲብ መጽሐፍቶች ላይ በደንብ ስለዚህ ጉዳይ ያወራል። አንድ ነገር ልንገራችሁ ወዲህ ከክርስቶስ በላይ የሚወድ ማን? ተመልከት። አልቅምም፣ አላጭስም፣ አየህ አልጠጣም፣ አልሰክርም፣ ባገባም አንድ ምስት ነው ማገባው፣ 2 እና 3 አላገባም፣ 4 አላገባም። አየህ የክርስትና ሕይወት በጣም ፍቅር ነው። ሰላምና ደስታ ያለበት እረፍትና በጎነት ያለበት ነው። አየህ ወንድም ለዝሙት ተብሎ 3 እና 4 ሴት አይደለም የምናደርገው ማለት። አየህ ወንድም ኢየሱስን ካመንከው ሰላም ታገኛለህ። ኢየሱስን ካመንከው እረፍት ታገኛለህ። ኢየሱስ ብቻ የዓለም መድኃኒት ነው። ዓለም መድኃኒት ነው። ኢየሱስ ብቻ የሕይወት ምንጭ ነው። አንድ የሚገርም ነገር ልንገራችሁ። የሚገርም ነገር ልንገራችሁ። መጽሐፍ ቅዱሳችን ይላል በእኔ የሚያምን አለ ቢሞት እንኳን የዘላለም ሕይወት አለው አለ። ሙሐመድ ደግሞ እንዲህ አለ እናቴና አባቴ ገሃነም ናቸው አለ። ሳይ ሙስሊም 293 አንዱ ደግሞ በጣም የሚገርም ሰይ አልቡኻሪ ምሽካት አልመሲብ 118 ቮሉም 8 ቡክ ሐዲስ ነምበር 413 ላይ ሙሐመድ እንዳለ እኔ ቢሞት አለ እኛም ሆነ ተከታዮቼ ሁላችንም ገሃነም ቀማሾች ነን። ለምሳሌ ሱረቱል አዕራፍ አንቀጽ 179 ወይም ሱራ 7 አንቀጽ 179 ላይ እንዲላል አየህ ከገሃነም ከሰዎችም በእርግጥ ለገሃነም ፈጠርነን። አላህ ሰውን የፈጠረው ለማን ነው? ለገሃነም ማለት እግዚአብሔር እሳ በኢየሱስ ያመኑትን ወደ ገነት አላሳ አመነም አላመነም ሰው ሁሉ ገሃነም ቀማሽ ይላል። አሁን ደግሞ ሱረቱል መርየም አንቀጽ 72 ይላል። ሱራ 19 አንቀጽ 7 ይላል። እንዲላችኋል የሚገርም ነገር ማለት አያችሁ ሰው ልጅ ሰው በጣም የሚገርም ግን ታውቁል እናንተ ሁላችሁ ገሃነም ወራሾች ናችሁ ይላል። ሰው ሁሉ ወዴት ይሄዳል? ገሃነም ይገባል። አየህ ወንድም ኢየሱስ እኮ ይወድሃል። ከናጣቲ ከነበደሊ ለአንተ ያጣት በመስቀል ላይ መስዋዕት ሆነ። እርሱ አምላክ ሆኖ ሳለ ፈጣሪ ሆኖ ሳለ አዳኝ ሆኖ ሳለ ስጋ ለብሶ ምድርም ጠርቷል። መጽሐፍ ሲናገር ኤፌሶን ወደ ኤፌሶን መልእክት ምዕራፍ 2 ቁጥር 6 ይላል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ራሱን ባዶ አደረገ፣ በመስቀል ሞትም ሕያው ሆኖ ራሱን አዋረደ። ዋው የሚገርም እውነት ነው። እግዚአብሔር ይባርከው ወንድማችን። እፎይ መቼ ወንጌል ሰበከ። ወንጌል ሲገባ እንደዚህ ነው። በቃ እኔ ብዙ ጊዜ የእፎይን ፕሮግራም እመለከታለሁ እከታተላለሁ፣ ግን
ወንጌል ገብቶታል ብዬ ለማለት ይከብደኛል። ወንጌል ነው የሚሰብከው የሚያወራው ብዬ ለማለት የምቸገርባቸው ብዙ ምክንያቶች አሉ። ያለው የሃይማኖት መንፈስ ውስጥ የሃይማኖት ብሽሽቅ ውስጥ ነው እንጂ እንደዚህ ጥርት አድርጎ አብራርቶ ከዘላለም ሕይወት አንጻር ከክርስቶስ ኢየሱስ አንጻር ያለውን ረፍትና ሰላም ሲያስረዳ አንድም ቦታ ሰምቼ አላውቅም። ጭቅጭቅ ነውና ይሄ ወንድማችን ግን በትክክል በመንፈስ ቅዱስ የሆነ እውነት ነው የገባው። በትክክል ከሞት ወደ ሕይወት ተሻግሯል፣ ከጨለማ ወደ ብርሃን ተሻግሯል እና በትክክል ነው የሙስሊምን እምነት ግልጽ አድርጎ ያሳየን ምን አይነት እንደሆነ ረፍትና ሕይወት የዘላለም ሕይወት እንደሌለውና ሁሉንም ነገር ገደል የሚከት እውነት ነው ያስረዳንና በቃ ወንጌል ሲገባን ከሃይማኖተኝነት መንፈስ ወጥተን ስለ ዘላለም ሕይወት ነው ማውራት ያለብን በክርስቶስ ኢየሱስ በማመን ስለሚገኘው ረፍትና ሰላም እና ወንድማችን ደግሞ ጥርት አድርጎ በደንብ አድርጎ ነው ያብራራልን እያነጻጸረ ማለት ነው። ዘመኑ የተባረከውን እግዚአብሔር ባለበት ጸጋውን ያብዛለት። እስቲ ይህንን ቪዲዮ አይተነው እንመለስና የእግዚአብሔርን ቃል ሚያዝያ 21 ሲቲ የሚባል ቡድን ነጥብ ሲጥል አይቻለሁ። ይሄው ለአርሰናል ደጋፊ ነው። ጊዜ እንደዚህ አይነት ቪዲዮ ስትሰራ ሰው ተመቅኝታ ወይም ደግሞ ቀንተ ይመስላል። አያችሁ ብዙ ሰዎች የማስተዋል አቅማቸው በጣም ጠባብ ስለሆነ ማለት ነው። አየህ የእግዚአብሔር ቤት አይደል መታወቅ አለበት። ቤቱ የሚፈራ ፕሌስ መሆን መቻል አለበት። ገብተዋል። አንተ የተሰማን የምታደርግበት ቦታ አይደለም። አያችሁ የእግዚአብሔር ቤት የእግዚአብሔር ሹመትና የእግዚአብሔር መንፈስ አይደል ከዛ በእግዚአብሔር ጥበብ የሚመራ ነው። ለዛ ነው መጽሐፍ ቅዱስ ሲናገር በእግዚአብሔር ቤት ውስጥ እንዴት መኖር እንዳለብህ እጽፍልሃለሁ ብሎ ጳውሎስ ለጢሞቴዎስ ይነግረዋል። አያችሁ የእግዚአብሔር ቤት ልቅ አይደለም ማለት ነው። ቅርጽ አለ። አያችሁ እኛ እንኳን አይደለንም አይደል በውጪ ባሉት ሃይማኖቶች ዘንድ ስታይ እንደፈለክ ተነስተ በዛ ሃይማኖት ውስጥ ሆነ የራስን ነገር መክፈት አትችልም። የራስን ነገር ማቋቋም አትችልም። ስትራክቸር ስላለው ግዴታ ያንን መከተል አለብህ። ያንን ካልተከተልክ የኛ ወገን አይደለም ተብለህ ትወጣለህ ማለት ነው። አያችሁ እኛ ጋር ግን ስትመጡ የቅጥር ስለሌለውና ቦታው ባለቤት ካጣ በጣም ብዙ ጊዜ ስለሆነው ማንም ተነስቶ የፈለገውን ማድረግ ይችላል። ማንም ማንንም የሚጠይቅበት ነገር የለም። አያችሁ ፍሬ ደግሞ የሚመዘነው እንደ እግዚአብሔር ፍቃድና እንደ እግዚአብሔር ቃል በሚመጣው ሪዛልት ውስጥ ሳይሆን አይደል ፋይናንሻሊ እና አንተ በምትከፍተው አዳራሽ ነው ስኬት ራሱ የሚለካው። አያችሁ መንቃት መቻል አለብን። አያችሁ ክርስቶስ ኢየሱስ ሊመጣ በደጅ ስለሆነ ብዙ ህዝብ ተያይዞ ወደ ጥፋትና ወደ እልቂት ሳይመጣ በፊት ዋና ነኝ ብለህ የምታስብና እግዚአብሔር ቤት ላይ ሹመት አለኝ ብለህ የምታስብ ከሆነ ያ ስፍራ የተሰጠ እኮ እንደዚህ አይነት ነገሮች እንዳይፈጠሩ ሪስፖንሲብል እንድትሆን እንጂ ወንበሩ ላይ እንድትቀመጥ አይደል። የእግዚአብሔር ህዝብ በብዙ እየጠፋ ስለሆነ ማለት ነው። አይናችሁን ከፍታችሁ የሚጠፋውን ሰው አታዩም እንዴ? አይደል የሚመጣውን ዳሜጅ አታዩም እንዴ? በጣም ብዙ ሰው እኮ በኮንፊውዥን ውስጥ ነው ያለው፣ በዝለት ውስጥ እኮ ነው ያለው። ወደ እግዚአብሔር ቤት መምጣት እኮ የሚፈልግ በጣም ብዙ ሰው የለም። ታውቃላችሁ አይደል? ይሄን በጣም ብዙ ሰው እየዛለና ግራ እየገባው ነው ያለው አይደል? ለዚህ ደግሞ ተጠያቂ እንደሆናችሁ አታውቁም እንዴ? አያችሁ እስከ መቼ ነው በእንደዚህ አይነት ነገር የምንቀጥለው? አንተ ይህንን ወጥተህ ስትናገር ሐሜት ይመስሏል ሰው። ሐሜት እኮ አይደለም። የእግዚአብሔር ቤት ቅጥር ሊኖረው ይገባል፣ ባለቤት ሊኖረው ይገባል። መጽሐፍ ቅዱስ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ብሎ ይናገራል። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥርን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያስገባሉ። ብዙዎችም በመዳራታቸው ይከተላቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም። እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀድሞ ዓለም ሳይራራ ከሌሎች ሰባት ጋር ጽድቅን የሚሰብከውን ኖኅን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ኃጢአትንም ያደረጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎ ገልብጦ ከፈረደባቸው ጻድቅ ሎጥን በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸውም ጻድቅ ነፍሱን አስጨንቆ ነበርና በአመፀኞችና ሴሰኞች ኑሮ የገፋውን ያንን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍቶት እየተከተሉ የሚመላለሱትን ጌትነትን የሚንቁትን የቀጣቸው ለፍርድ ቀን እንዴት እንዲጠብቃቸው ያውቃል። ደፋሮችና ኩሮዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ይላል።
ማስተዋል ይሁንልን። ጸጋ ይብዛልን። እውነት ነው። ለሁላችንም እግዚአብሔር ማስተዋሉን ያብዛልን። በተለይ ደግሞ በእግዚአብሔር ላይ እንደዚህ በድፍረት በእግዚአብሔር ሕዝብ ላይ የሚያላግጡ የሚያሾፉ የዘመኑ ነቢያትን እግዚአብሔር ልብ ይስጣቸው። ስተው ሕዝቡን ከማሳት እንዲመለሱ ሁልጊዜም ጸሎታችን ሊሆን ያስፈልጋልና እንጸልይላቸውትና ወንድሞች የሚታየኝ እኔ ጠቅላላ ቤተክርስቲያን ውስጥ ከትልቅ ይቅርታ ጋር በጣም ከባድ የሆነ የእድገት ስትራግል ውስጥ ነው ያለነው። አላደግንም ገና። የሚተነበዩ ትንቢቶችን ይሁ ከምድር የወጡ አይደሉም። ስለ ወንጌል የሚሸቱ አይደሉም። አብዛኛው ሰው የሚሰበሰበው የስጋዊ ነገሩን ፉልፊል ለማድረግ ነው። ስለ ጸሎትና ስለ እግዚአብሔር ቃል እግዚአብሔርን ስለመምሰልና ስለ ሰከንድ ካሚንግ ኦፍ አወር ክራይስት ጂሰስ ሂምሰልፍ ስለ ኢየሱስ ክርስቶስ ስለ ዳግም ስለ መምጣቱ ስለ መዘጋጀት የፊት መጨናደር ስለሌለባት ቤተክርስቲያን ስለ ሙሽራይቱ የሚወራ አይደለም። እስቲ የቱ ጋር ነው ዘላችሁ አሜን የምትሉት? ራሱ ከስንት አንድ እኮ ነው አንዳንድ እንደዚህ አይነት ጉባኤ የምታገኙት። ያኮርፋሉ ጭራሽ። ምክንያቱም የለመዱት ጠቅላላ አየር ላይ ነው የሚራመዱት። አየር ላይ እንዲሆናል ነገ ትባረካለህ 17 ሲኖ ትራክ ስገዛ ያለው ይላል። ምን ይሰራል? አንዱም ራሱ መከራ እኮ አንዱ ራሱ የማመሰግን ብሎ መጽሐፍ ቅዱስ የሚናገረው በአያስካት ሩብ ነገር እንኳን ቴንክ ዩ ጋድ በቃ this is not for me በቃ እግዚአብሔር ተመስገን ሲል ይበዛል። ይሄ ህይወት ነው የሚያስፈልግ። አይታችኋል? አንዳንድ ህፃናት ትልቅ እንትን ይዘው የሰው የሚያዩ የሚሉ ይሄ ስፒሪት ነው። ቸርች ውስጥ ያለ ትልቅ እኮ ዳቦ ይዟል እንደዚህ አቅፎ እኮ ግን የጎረቤቱን ነው። ቸርች ውስጥ ይሄ መንፈስ ነው እያየ የማይረካ ትውልድ እንትን የማይል ትውልድ በቃ እኔ እንጃ ወንደረር ተቅበዝባዥ ትውልድ። የሚሆነውን ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። እሺ እንግዲህ ወንድማችንን ንግግር እንደሰማችሁት ነውና እጅግ በጣም ትክክል ነው፣ አስተማሪም ነውና ቸርች ውስጥ የምንመለከተው አልጠግባይነት ነው አይደለ? አብዛኛው ቸርቹ ላይ ሲተነበይላቸው እንደዚህ ይሆንላል እንደዚህ ይደረግላል ሲባሉ የምንሰማቸው ወንድሞች ባለጠጎች ናቸው፣ በቂ የሆነ ነገር ያላቸው ናቸው። ነገር ግን እንዳለ ወንድማችን ባለን ነገር ማመስገን ብንችል ራሱ ስናመሰግን ጌታ ይጨምርልናል። ምክንያቱም ሁሉን አትርፎ በሚሰጠው በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ አታድርጉ ስለተባለ ማለት ነው። አትርፎ የሚሰጠው እግዚአብሔር ነው። በረከትን ከፈለጋችሁ፣ ብልጽግናን ከፈለጋችሁ፣ በጎ ስጦታ ፍጹም በረከት ከፈለጋችሁ ከላይ ከብርሃናት አባት ይወርዳሉ ይላል። መለወጥ በእርሱ ዘንድም የለም፣ በመዞርም የተደረገ ጥላ በእርሱ ዘንድ ስለሌለ ከብርሃናት አባት ይወርዳሉ ተብሎ ተጽፏልና አይናችንን ወደ ላይ ማንሳት አለብን። የተሰቀለውን ኢየሱስ ክርስቶስን ማየት አለብንና ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም